ማንቸስተር ዩናይትድ ማቲያስ ኩኛን ለማስፈረም ተቃርቧል የሚል መረጃ የዝውውር ስፔሻሊስቱ ፋብሪዚዮ ሮማኖን ጨምሮ ሌሎች በርካታ ታማኝ ምንጮች ይህን መረጃ ይዘው ወጥተዋልና ለማንቸስተር ዩናይትድ ደጋፊዎች ትልቅ ዜና ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ ዘንድሮ በጣም አሪፍ አቋም ካሳዩ ተጫዋቾች መካከል አንደኛው ነው። የወልቭስ ላለመውረድ ሁሉ ሲጫወት የነበረ ቡድን ነው እንደምታስታውሰውና በዚህ ስብስብ ውስጥ ወጥ የሆነ አቋም በግሉ እያሳየ የዘለቀ ተጫዋች ነው። በዛ ላይ ደግሞ አሁን የመጨረሻ በተለይም ደግሞ የመጨረሻ 15 ጨዋታዎች ላይ አዲሱ አሰልጣኝ ከመጣ በኋላ ያሉ 20 ጨዋታዎች ላይ 10ን አሸንፎ ወዲያውኑ ከወራጅ ቀጠና መውጣት የቻለውና ይሄም ሲሆን የዚህ ተጫዋች አስተዋጽኦ ከፍተኛ ነው። ሊጉን በደንብ የሚያውቅ ተጫዋች ነውና ማንቸስተር ዩናይትድ ይህንን ብራዚላዊ ማግኘቱ በጣም አሪፍ ይመስለኛል። ዝውውሩ የመጨረሻ ደረጃ ላይ ነው ያለው ብሏል። የግል ስምምነት ኦልሞስት ያለቀ ጉዳይ ነው። ብዙ በተጫዋቹና በማንቸስተር ዩናይትድ በኩል ውሉ ሊያፈርስ የሚችል ነገር የለም፣ ተስማምተዋል። የግል ስምምነት ያለቀ ነው። ዩናይትድ ደግሞ 62.5 ሚሊዮን ፓውንድ ይከፍላል ለዚህ ተጫዋች ዝውውር። 25 ዓመት ወደ 26 የተሻገረ ስለሆነ በደንብ ማንቸስተር ዩናይትድን ለቀጣይ 5-6 ዓመታት ማገልገል የሚችል ግሩም ተጫዋች ነው። በብቃት ደረጃ ከተመለከት ነው ያንን የሚያሳይ ነው። 17 ጎሎችን ዘንድሮ አስቆጥሯል። ግማሽ የውድድር ዓመት መጥፎ በነበረ ስብስብ ውስጥ በውጤት ደረጃ ነው መጥፎ የምለው እንጂ በጨዋታ ከውድድር ዓመቱ መጀመሪያ ጀምሮ በጣም አሪፍ የነበረ ቡድን ነው። ወልቭስ 6 ጎል የሆኑ ኳሶችንም አመቻችቶ አቀብሏል። በአጠቃላይ 23 ጎሎች ላይ የተሳተፈ የፕሪሚየር ሊግ ልምድ ያለው ተጫዋች ለማስፈረም ማንቸስተር ዩናይትድ ተቃርቧል። ረቡዕ ዕለት የዩሮፓ ሊግ የፍጻሜ ጨዋታ ከቶተናም ጋር ይኖራልና ይህንን ጨዋታ ማሸነፍ ደግሞ የማንቸስተር ዩናይትድን የቀጣይ ዓመታት ጉዞን ሊወስን የሚችል ይሆናል በብዙ መልኩ። ይህንንም ተጫዋች ማስፈረሙ በጣም አሪፍ ነው። የሚያስፈርመው ወይም ደግሞ ለማስፈረም የተቃረበው ደግሞ የፍጻሜ ጨዋታ ማንቸስተር ዩናይትድ ቢያሸንፍ የቻምፒየንስ ሊግ ተሳታፊ ሊሆን፣ ካላሸነፈ ደግሞ ከቻምፒየንስ ሊግ ውጪ ሊሆን፣ በሚቀጥለው ዓመት በየትኛውም የአውሮፓ መድረክ ላይ የማይሳተፍ ቡድን ይሆናልና ይህንንም ተቀብለው ነው ማቲያስ ኩኛ የማንቸስተር ዩናይትድ ተጫዋች ለመሆን የተቃረበውና ትልቅ ዝውውር ይሆናል። ፍራንቼስኮ ፋሪዮሊ ከአያክስ አምስተርዳም አሰልጣኝነት ለቀዋል። አያክስ ዘንድሮ በጣም አስገራሚ የሆነ የውድድር ዓመት ነው ያሳለፈው። ጣሊያናዊ የ36 ዓመት ወጣት ክለቡ በመጨረሻ ሳምንታት ውጤት ዋንጫም አለማሸነፉን ተከትሎ ትናንት ሲያለቅሱ ነበረ ወይም ሲያለቅስ ነበረ። ገና 36 ዓመቱ ስለሆነ በፍላጎቱ ይለቀቀው። አያክስ አምስተርዳም የመጨረሻ 7 ጨዋታዎች ሲቀሩ የ9 ነጥብ ልዩነት ነበረ ከፒኤስቪ አይንዶቨን ጋር። ያለፈውን ዓመት በብዙ ብልጫ ያሸነፈ ክለብ ነው ፒኤስቪ አይንዶቨን። የ9 ነጥብ ልዩነት የ3 ጨዋታ ልዩነት ነበረ። የመጨረሻ ጨዋታዎች ላይ እንኳን ለምሳሌ 33ኛ ሳምንት ላይ አያክስ አምስተርዳም ቢያሸንፍ ኖሮ የመጨረሻውን ጨዋታ ስላሸነፈ 34ኛ ሳምንት ጨዋታ ስላሸነፈ ዋንጫውን ያሸንፍ ነበረ። የ33ኛ ሳምንት ጨዋታ ግን ለአያክስ ጥሩ አልነበረም። መጨረሻ ላይ በተቆጠረበት ጎል ባቻ ውጤት አጠናቀቀ። ፒኤስቪ አይንዶቨን የመጨረሻ 5 ጨዋታዎችን በተከታታይ ያሸነፈ መጥቶ 34ኛ ሳምንትን ማሸነፍ ዋንጫው እንዲወስድ የራሱን እድል እንዲወስን ያደረገው 33ኛ ሳምንት ላይ ያመጣ ውጤት ነውና አያክስ አምስተርዳም በ33ኛ ሳምንት አቻ መውጣቱ ነው። በጣም የሚገርም ነው። ምናልባት አምና ከነበረው አቋም ከተመለከትን አያክስ አምስተርዳም ግዙፍ ለውጥ ነው ማምጣት የቻለው። የዘንድሮ ውድድር ዓመትንም ሁለተኛ ደረጃን ይዞ ማጠናቀቁ ትልቅ ውጤት ነው ልንል እንችላለን። ግን ደግሞ ቅድም እንዳልነው የመጨረሻ 7 ጨዋታዎች ላይ በ9 ነጥብ ልዩነት እየመራ የነበረ ቡድን፣ ለዋንጫ ሲጠበቅ የነበረ ቡድን በመጨረሻ ሳምንታት 2 ሳምንታት ዋንጫውን ማጣቱ የሚያስከፋ ሊሆን ይችላል ለአያክስ አምስተርዳም ደጋፊዎችም። አሰልጣኙም ተበሳጭቶ ተመልክተናል። የአያክስ ቴክኒካል ዳይሬክተር አሌክስ ክሩስ ዋንጫውን ብናጣም ወደ ቻምፒየንስ ሊግ በማለፍ ግባችንን አሳክተናል አሰልጣኙ ጋር ሆነን ብሏል። ግን ደግሞ የፋሪዮሊን መልቀቅ በማይታመን ሁኔታ በጣም የሚያሳዝን የሚያበሳጭ ነው ብሎ ነው የገለጸውና እንደዛ አይነት ስሜት የሚፈጠር ነው። በሚቀጥለው ዓመት ተጠናክሮ ለዋንጫ የሚጫወት ቡድን እንደሆነ አሳይቷልና ቢቀጥል ጣሊያናዊ አሰልጣኝ ያንን የማሳካት እድል ይኖረዋል። ግን ከአያክስ አስተዳደር ጋር የተወሰነ ልዩነት እንዳለው ጠቅሶ አሁን መልቀቁ ትክክለኛ ጊዜ ነው ብሏል። ባለፈው ክረምት ላይ የ3 ዓመታት ውል በመፈረም ነበር አያክስ አምስተርዳምን የተረከበው። ሳይታሰብ ለዋንጫ አቀረበው፣ ሳይሳካ ቀረ። ከክለቡ ጋር በመጨረሻ ተለያይቷል። ፔፕ ጋርዲዮላ ዛሬ የነገውን የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታ በተመለከተ ጋዜጣዊ መግለጫ ላይ ተቀምጦ ነበረ። ሮድሪን በተመለከተ ከቀን ወደ ቀን እየተሻሻለ ነው ብሏል። ግን
የዚህኛው ጨዋታ ላይ ላይደርስ የሚችልበት እድል በጣም ከፍተኛ ነው። ምናልባት የመጨረሻ 38ኛ ሳምንት ላይ ሊደርስ ይችላል። ለማንቸስተር ሲቲ ሁለቱም ጨዋታዎች በጣም ወሳኝ ናቸው። በአውሮፓ ቻምፒየንስ ሊግ በሚቀጥለው ዓመት ለመሳተፍ ከሚፋለሙ አራት አምስት ቡድኖች መካከል አንደኛው ስለሆነ አርሰናል በዚህ ሳምንት አሸንፎ በቻምፒየንስ ሊግ እንደሚሳተፍ አረጋግጧልና አሁን ቁጥሩ ቀንሷል። ሁለተኛ ደረጃንም ይዞ የሚያጠናቅቅበት እድል ከፍተኛ ነው አርሰናል። ስለዚህ የመጨረሻ ጨዋታ ላይ እንኳን ቢኖር ሮድሪ በጣም አሪፍ ነው ለማንቸስተር ሲቲ። የሚቀጥለውን ዓመት ግን ያሰልፈዋል ብዬ አልጠብቅም። ሙሉ በሙሉ ከጉዳቱ አገግሞ ለሚቀጥለው ዓመት ዝግጅት የሚያደርግ ይመስለኛል። ስለ ኢፌ ዋንጫ ፍጻሜም ተጠይቆ በጣም ጥሩ ፍጻሜ ነበረ። ከቀጣይ 2 ጨዋታዎች ግን 4 ነጥቦች ያስፈልጉናል ብሏል ቻምፒየንስ ሊግ ለመግባት። ስለዚህ ዛሬ ቢያንስ የነገውን ጨዋታ ማሸነፍ ይኖርበታል። ቻምፒየንስ ሊግ የሚያሳትፋቸውን ቦታ ይዞ ማንቸስተር ሲቲ እንደሚያጠናቅቅ ያለውን እምነትም ተናግሯል። ደብሮይንም በተመለከተ የመጨረሻ ውድድር ዓመት ሆኖ እንደምታውቀው ከማንቸስተር ሲቲ ጋር እንደሚለያይ ያሳውቋልና የዚህ ጨዋታ በኢቲሃድ ስቴዲየም ላይ የሚደረግ ስለሆነ ትልቅ የሽኝት መርሃ ግብር እንደሚኖር ይጠበቃል። የክለቡ ሌጀንድ ነው። ያለምንም ጥርጥር በኢቲሃድ ስቴዲየም ዙሪያ ሐውልት ከሚገነባላቸው ተጫዋቾች መካከል አንደኛው ነው። በዚህም ብዙ ጥርጥር ያለ አይመስለኝም እና ይህን ተጫዋች በሚገባው ልክ በክብር እንሸኘዋለን ብለዋል። ይህንን አስተያየት የሰጠው በቋሚነት ይሰለፋሉ ተብሎ ተጠይቆ ነው። ይህንን ጨዋታ ይረዳል፣ የቻምፒየንስ ሊግ ጉዳይ እንደሆነ እንመለከታለን ብሏል። ላይሰለፍም የሚችልበት እድል አለ፣ ግን የሚገባውን ክብር እንሰጠዋለን ብሏል። ነገ 4 ሰዓት ጀምሮ ጨዋታው ከቦርንማውዝ ጋር ይደረጋል። ካሸነፈ ወደ 3ኛ ደረጃ ከፍ ይላል። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት 4 ሰዓት ጀምሮ ብራይተንና ሊቨርፑል ይጫወታሉ። ሉዊስ ደንክ ከጉዳት መልስ በምሽቱ ጨዋታ ለብራይተን የሚጫወት ይሆናል። ጆዋ ፔድሮ ከቅጣት ተመልሷል። ሚቶማም ከጉዳት ተመልሷል። የሚሰለፍበት እድል ሰፊ ነው ተብሏል። በሻምፒዮኑ በኩል ጉዳት የለም። በእርግጥ የሚያሳስብም ጨዋታ አይደለም ለሊቨርፑል፣ ሻምፒዮን መሆኑን አረጋግጧል። ብዙ የደስታ ሳምንታትን ያሳልፋሉ ከዚህም በኋላ ሊቨርፑሎች 20ኛውን ዋንጫ ወስደው ከማንቸስተር ዩናይትድ ጋር ስለተተካከሉ ማለት ነው። በእንግሊዝ በዋናው ሊግ በዋንጫ ክብር ተስተካክለዋልና እያንዳንዱ ጨዋታ ከዋንጫ በኋላ የደስታ እንደሆነ ይታወቃል። ባለፉት 2 ጨዋታዎች በአሜክስ ሊቨርፑል ብራይተንን ማሸነፍ አልቻለም እና